ቁጭ በያልኩሽ አፍሽን ዘግተሽ እንድትቀመጪ ነው። ቤቲ ወይኔ እናቴ፣ እኔ ምንም አላማ የለኝም። በቃ ተስማማን አይደል? ዝም አልኩ አይደል? አስመሰልኩልሽ አይደል? በቃ እንዳስመስልልሽ ነው የፈለግሽው። ሁሉንም ነገር ትቼዋለሁ። ስለዚህ እዚህ ቤት ውስጥ እኔም አንቺም ተዋደን ተከባብረን መኖር እንችላለን። እሺ፣ ደስ ይላል። እሱ እየተጨናነቀን የማየት አልችልም። እንዳንቺ ጨካኝ እኮ አስመሰልኩልሽ። እገለዋለሁ ልጅሽን አልሽኝ። እሱን ለልዑል አልነገርኩትም። ዝም አልኩኝ አይደል? ማስመሰል ደግሞ ስራሽ ስለሆነ ነው ስታስመስል። እኔ ስራዬ አይደለም። አንቺ እኮ ነሽ እንዳስመስል የገፋፋሽኝ። ከዚህ በፊትም እኮ ስታስመስይ ነው የምናውቅሽ አይደል? አንቺ እኮ ነሽ ልጅሽን እጎዳብሻለሁ ብለሽኝ ሰማኝ። በሰላማዊ መንገድ አስፈልቀም አንቺ ራስሽን እንደጥሩ ሰው የምታደርጊው እኔ ለምንድን ነው እንደ ክፉ ሰው የምታሳይው? እኔ አሁን አይ ጥሩ ሰው ነሽ። ምንድን ነው የሚያጨቃጭቃችሁ? ኧረ ምንም ነቃክ። ኧረ ተው። ተጨቃጨቀን እንዴ? ኧረ ምን በወጣን ተው። ለስላም ታለ እንዴ? ምን ነው ደክሞክ ነው? ዛሬ እንዴት ተስማማችሁ? የምትቆ ተስማምተን ነው አይደል? አይ ለምን ከዚህ ጋር ምን ዛሬ ደስ ይላል። አቃ ነው በጣም እንደዚህ ሰላም ስትሆኑ ለቤቱም ሰላም ነው። እኛም በሰላም በፍቅር ነው የምንኖረው። ሁሉ ጊዜም ቢሆን ሰላም መሆን የመሰለ የለም። ግን እየሰማችሁ ነበር። እንቅልፍ በደንብ አልወሰደኝም። እዛ ስታወሩ የነበረው ምንድን ነው? ምንም እኮ ነው። ግን እኮ ምንም እንድትደብቂኝ አልፈልግም። ያንተ ደግሞ አበዛኸው። መጺ ምን ታርግ? ቤቲ እኔ እኮ አንቺን እኮ እንዲከፋሽ እኮ አይደለም። ቢገባክ እኮ እያስከፋኝ ነው። የሆንሽው ነገር ካለ ንገሪ። ሰላም ስትሆንም መጺ፣ ስትረበሽም መጺ። ምን ታርግ? ቋላማችሁ ልታሳብዱኝ ነው እንዴ? ለምን ታብጃለሽ? ወይስ በሌላ ቋንቋ ውጪልኝ ነው? እኔ እኮ እንድትወጪ እኮ አልፈልግም። እና ታዲያ ምንድነው መጺ የምትላት? መጺ አይሰለችም? ቤቲ እኔ አንድ ነገር ምንም እንዲከፋችሁ አልፈልግም። ሁለታችሁ ቢገባክ እያስከፋኝ ነው። ምን ብዬ አስከፋውሽ? እሺ እሱንም እኔ መናገር አለብኝ? አረገዝኩ አልሽ፣ ተቀበልኩ በደስታኛ። እና ላትቀበል ነው? እኔ መቼ አልቀበልም አልኩኝ? እኔ እኮ ደስ ብሎኛል እኮ ማርገዝ ስለሆነ ተቀበለዋለሁ። ግን በዚህ ሰዓት ላይ ትሪት ማድረግ ያለብህ እኔን ነው እንጂ እሷን አይደለም። እየሄደሽ ብብት ስር ነው የምትወሸቀው። ዲቆ አላማችሁ ምንድነው? ታያልሽኝ ሁሉ ነገር ታውቁ። ካሱ ምራቂ ልትይ ምን ታያልኩሽ? እኔ ታያልሽኝ ያለሽ አንቺ። እኔ ምን ታያልኩሽ? ያልኩሽ ነገር አለ? አይ ቆይ አልገባኝም። ምንድነው ታያለችሽ? ምናልባት ሰላም ስጪኝ ብያታለሁ። እሱን ልትልክ ሊሆን ይችላል። ታይኝ ያልኩት እኔን ነው። እኔን ታይኝ በቃ ሰላማዊ ህይወት ልኑር ነው ያልኳት። አይመስለኝም። እና ሌላ ምን ልላት እችላለሁ? እልሽ መጽሔት በጣም አዳዲስ ጸባዮች እያመጣች ነው። ለየት ያሉ ጸባዮች። እንዲህ ማትወልጅ እንደዚህ በፍርሃት ተሸማቃ የምትሆንበት ምክንያት ምንም ነገር የለም። ፍርሃት አይደለም። ምናልባት ፍቅር ይዟት ይሆናል። ስሚ፣ ፍቅር ይዞኝ ይዟት ይሆናል። ከማን? ጠይቃት። ሌላ ሰው አለ እንዴ? ብቻ ካንተ እንዳትልና እንዳልስቅ በቃ። እኔ መሰለኝ አይደለም እኮ አሁን ታያልሽ አይደል? ተነጋገርን። ታው ነው
ዝም አልኩ። ግን በቃ ለምንድን ነው እሱ እንዲጣለኝ ደግሞ በጣም የምታደርጊው? እኔ ምን አደረኩ? ምንድን ነው የምታገኘው ነገር? እኔ አሁን ምን አደረኩኝ? አሁን ምን ነው የምትሉኝ? አይ ያወራችሁት እኮ ነገር አለ እርግጠኛ ነኝ። ልውል ዝም ስትል ምንም የለም በቃ መጺ ምን ሆነሽ ነው ትላታለህ። ስታለቅስም ምን ሆነሽ ነው፣ ስስቅ ራሱ ምን ሆነሽ ነው እያልካት ያለው። ምን ትሁን ልጅቷ እኮ ምንም አልሆነችም። በራስ እጅ ነው አዲስ ጸባይ አምጥታለች ለማለት ማይሆን ነገር አክት እያደረክ ያለው። እኔ መረረኝ ያስጠላኝ እንደወጣ አላ ምን አስጠላ? ሁሉ ጊዜ እቤት ውስጥ ጭቅጭቅ። እስኪ አንድ ቀን እንኳን ፍቅር ለምን አንሆንም? ወይስ እኔ ትችላችሁ እንዴት ነው የምትፈልጉት? ለምን ሲባል እኮ እናንተ ሰላም ማትሆኑ ከሆነ እኔ ትቼ ይወጣል። እኛ እኮ ሰላም ነን። አንተ ነህ እኮ ዝም ብለህ እየተረበሽክ ያለው። አይደለም እንደሱ እንድትሆኝም አይደለም እየተሸማቀቅሽ ነው ያለሽው። ተሸማቀሽ? እሷን የጠየኳት አንቺ ቆይ ምንድነው? እሺ ልውል አሁን ማስልጨት ነው ያለኝ። ስታስጠሉ ምንድን ነው ያለች? ንገሪ፣ እውነቱን ንገሪ። ምንም ማለት አንድ ላይ ተከባብረን እንኖር ነው ያለች። ተከባብረን አንድ ላይ እንኖር በቃ። እርግጠኛ ነሽ? አይመስለኝም። ለምን ታስጨንቀኝ? አይደለም እውነቱን ንገሪ እኮ። ምንም የለም በቃ ምንም አላለች ማለት እንደዚህ ያለችኝ እሷ። ምን ንገሪኛ። ምንም አላለችኝ። የደበቃችሁኝማ አንድ ነገር አለ። የደበቅነው ነገር አለ እኮ። እዚህ ቤት ውስጥ ቁጭ በያልኩሽ አፍሽን ዘግተሽ እንድትቀመጪ ነው። ዝም አልኩ። በቃ ከቻልሽ እንደዛ አድርጊ እና ከዚህ በኋላ ጸባይሽንም እንድትቀያይሪ አልፈልግም። በአንቺ ምክንያት መረበሽ መበጣበጥ ይብቃል። እሺ በቃ እኔ ምንም አላልኩም። በቃ ዝም ብያለሁ። አልተናገርሽም እንጂ እኮ ድርጊትሽ እየተናገረ ነው። ምን አደረኩኝ? እሺ ቢያንስ እንኳን እንዳለቀስ እንኳን ፍቃጅልኝ፣ እንዳዝን እንኳን ፍቃጅልኝ። ገብተሽ ማልቀስ ትችያለሽ፣ ግን በልዑል ፊት ላይ እንደዚህ አይነት ነገር እንድታደርጊ አልፈልግም። ውሃውን ተጠጣ አስቤ ነበር። እሺ አመጣችሁ። ይኸውላችሁ ሰላም ፍጠሩ ብያለሁ። እኔ በእናንተ እንትን ራሴን ማጣት የለብኝም። ምን አጨናነቀክ? ቤቲ ይኸውልሽ በሁለታችሁ መሀል ትልቅ ሚስጥር እንዳለ አውቃለሁ፣ ውስጤ ይነግረኛል። ግን ያንን ነው መግለጽ ያልቻልኩት። መጽሔት እንደዚህ ባህሪዋ አይቀየርም። ምናልባት ፈልጋ ቢሆንስ? በቃ እኔ ደህና ነኝ እኮ ደህና ነኝ። በቃ በዛ የሚያሳስበኝ ነገር እኛ ህፃን ልጆች አይደለም። ተነጋግረን መፍታት እንችላለን፣ ችግር ቢኖር ራሱ አይደለም። አይመስለኝም። እኔ ምንም አይመስለኝም በዚህ ጉዳይ። በእናንተ መሀል ያለው ነገር ግራ ነው የገባኝ። እውነቴን ነው የምነግራችሁ። ይህን ነገር መፍታት የማትችሉ ከሆነ መፍትሄ ማቅረብ ነው ያለብን። በቃ እንስማማ። ምንድን ነው የሚያስጨንቃችሁ?
ምንም የሚያስጨንቀኝ ነገር የለም። ምናልባት እሷ የሚያስጨንቃት ነገር ካለ ብቻዋን መናገር የምትፈልግ ከሆነ ለምን ውጭ አውጥተህ ምናልባት እርግዝናው ሊሆን ይችላል። ሌላ ምን ይሆናል እኮ ውጭ ላይ ለምታወራ ምን እናወራለን? እንደውም ችግር ያለው ይመስለኛል አንቺ ጋር ነው። ስለዚህ ወጣችሁ ማውራት ትችላላችሁ። እሷም ንፋስ ትሪት የሚያስፈልጋት ለእሷ ነው። ንፋስ መቀበል አለባት። እንክብካቤ ያስፈልጋል። አይከፋሽም? ይዣት አሁን እኔ በወጣ ምን ማለት ነው? አይከፋሽም? ለምን እንደሚከፋት አንተ እሷን ስታቅፋት እኔ እየከፋኝ ነው። እሺ ስለዚህ አብራን ትሂድ ወይስ አንድ ላይ ታቅፈናል? መጪ እሷን ላውራ። በመሀላችሁ ያለውን ነገር መፍታት አለብኝ። ስለምንድን ነው ምንድን እንደሚፈታው? ቤቲ ወጣ ማውራት ያለብን እንዴ? ምንድን ነው አውራ ነው የምትፈልገው? አይ የምትደብቂኝ ነገር ሁሉ ማውራት ነው ያለብን። እሺ አሁን የዋሃው መጽሔት መቀየር አለበት ይመስለኛል። እንደዛ ነው ምን ያለበት። አንዳንዴ እኮ መልካም መሆን ለራሱ ኃጢአት ነው አይደል? የሚፈነጨው ሰው ብዙ ነው። ስለዚህ ተመልሰው እስከሚመጡ የሆነ ነገር ማድረግ አለብኝ። ያ እኔ እርግጠኛ ነኝ ከዚህ በኋላ ክፉ መሻትልኝ። ምክንያቱም ደግ ሰውን ያልታየ ጸባይ ክፉ ሰውን ይታያል። እዛ ነው የሚሆነው። እርግጠኛ ነኝ ትንሽ ሰላምትና ደግ እንደመጣች ትገልጸዋለች። ካልመጣች ደግሞ ሰላም ብቶኛ ያምርብሻል። ደግ ሆነሽ ምን አተረፍሽ? ምንም። ከቤተሰብ ተፈናቀልሽ፣ ከሎል ጋር ኖርሽ፣ ሌላ ሁለተኛ ሚስት መጣብሽ፣ ከዛ ውጭ ተባልሽ ምናምን። ምን ደግሞ ማያስጨንቀው ነገር ያስጨንቀዋል። ንፋስ ተቀጣች። ተናደድሽ ትመስያለሽ። በእውነት አዘንሽልኝ? ሳዝንልሽ እኮ አንቺ እንደከፋት ነው። ጨዋታሽን ጀመርሽ። ሰላምን ተባብለን አይደል? ራስሽን ተጠጣጣ። እጋዛ ያስፈልጋል። እሺ መልካም ሰው እንሆን ተባብለናል እኮ። ሁሉ ነገር ትዘናው እንኖር ብለሻል። በሀሳብሽ ተስማምቻለሁ። አብረን የኖርን ነው። ስለዚህ እግሬን መጠቢ ካልኩሽ ልታጥቢልኝ ነው? ችግር የለውም አይደለ? ያልኩሽ ነገር ሻት አወራሽ? አወራችሁበት? አንተ እኮ የማያስጨንቅ ነገር ነው እንጂ የሚያስጨንቅ ሰላም ነው። የምፈልገው ሰላም መሆናችሁ ነው እንጂ እንደዚህ በቃ ሰላም ከተፈጠረ ይልሽ ነገር ይሻላል። ቤት አንቺንም ምንም የሚያሳስብሽ ነገር የለም። እሷን እንደምወዳት አንቺንም እወድሻለሁ አይደለ? እኔ ግን አይመስለኝም። ይሁን እንደው እንዲህ ስትታይ ራሱ እንዴት እንደምታምሩ። ምን ማለት ነው? ለምን ማለት ውስጥሽ ይነራብሽሽ ከሆነ ወይ ምናምን? አዎ ይረብሸኛል። እንዴት አይ ነው ሞቆሽ ምናምን ከሆነ ለምን ውሃ አትጠጪ? አይ አልሞቀኝም።
አይ ደስ ትላላችሁ ነው ያልኩት። እንዲሁ ሳያችሁ የሆነ የሚያምር ነገር አላችሁ። በፎቶ አንስቻችሁ ምናምን በፍሬም አሰርቺ በፍሬም ምናምን ብትሰቅሉ ለኔ አንቺ እሺ ጠጣ ላንች ከሆነ ነው ይቀርብ። ይሄን ደግሞ አንቺ ነሽ የምትወጂው። ስለዚህ ለሱ ሌላ ብትቆ አታለ እስኪ በጣም ግን መጠጣት ከፈለክ ትችላለህ። አይ ታመጣልኛለች እንዴ አንቺ እርጉዝ ነሽ። እኔ እንዴት ነው የምጠጣው? ምን ነሽ ነው? ይሄው በዚህኛው እኮ መጠጣት ይችላል። አረ ለምን እንዴ በራሱ ይጠጣል። ለምን ምን ችግር አለው? እኔ የጠጣሁበት አይደል እንዴ እኮ አንዱ ከአንዱ ጋር ይጠጣል ቢል እንትን አለ እንዴ? ለምን ሁላችንም የራሳችን ቤት ውስጥ የምንወደው ብርጭቆ አለን። እየለየሽ መሆኑ ነው። አረ አሁን በዚህ በውሃ ብርጭቆ ያጣላል እንዴ? ደግሞ ታውቃለች እኮ ደግሞ ብርጭቆ እንዴት እንትን ብላ እንዳልተሰጥ በውሃ ብርጭቆ ያጣላል። አረ ያጣላል እና ለጨዋታ ነው። ቆይኛ መጫወትም አንችልም። እሺ ተግባብተንም ተጣልተንም ተጨንቀት ትችለዋለህ። ለሱ ለምንድነው የምትሉት? ምንሽ ነው? ምንሽ ነው እንዴ? ምን ልሆን እችላለሁ? ምን ነው? አይ ፊትሽ እኮ ቀየር ያለ መሰለኝ። አይ አመመሽ እንዴ? አይ አላመመኝም። እና ምንሽ ነው? ፊትሽ እየተቀያየረ ነው። አረ ምንም አላልኩም። እስቲ ተረጋጋ። ምን ሆነችሁ ነው? ውሃ ላምጣልሽ? አያስፈልግም። ጠጣሁ እኮ። ጠጣሽ? በእናንተ ጭንቀት ተነሳ። ወይ ውሃ ጭማሪ ልስጥሽ። ምናልባት እኮ ውስጥሽ እንትን እያለ አሁን እርጉዝ ስትሆኚ ያው እኔ ስለማውቀው ለዛ ነው የሚሆነው እንጂ ሌላ ነገር አይደለም። እመጣለሁ ጭማሪ ለማታጨው ነገር ሰጥሽ ነው። ምን ሆነሽ ነው? ችግር ካለ ወይ ቤቲ ምን ሆና ነው? ቤቲ ወንቺስ ቤቲ ምን ሆና ነው? እናት ነኝ ነው ጠይቀኝ። ካንተ ጋር እንዴ ወጥ የመጣችው እግሯን ላስተካክል። ቤቲ ራሷ ስታለች እኮ መሲ ምንድን ነው የሆነችው? ኧረ ሰው ጥሪ በእናትሽ። ሰው ጥሪ። ሰው ጥሪ እንጂ እኮ ስለ